ተራሮች አካባቢ የሚኖር አንድ ድንጋይ ፈላጭ ሰው ነበረ ይባላል። ይሄ ሰው ድንጋይ እየፈለጠ ይኖራል። ሁሉ ጊዜ ድንጋይ ነው የሚፈልጠው። ድንጋይ ይፈልጣል፣ ይጠርባል፣ ይከረክማል፣ ተሸክሞ ይወስዳል፣ ይሸጣል። ለልጆቹና ለሚስቱ የዕለት ጉርስ ብቻ ነው የሚያገኘው። ኑሮ ከእጅ ወደ አፍ ነው። አንድም ቀን በዚህ ኑሮ ውስጥ ተመስገን ብሎ አያውቅም። ቢኖረንም ባይኖረንም ምን እንበል ብያቸዋለሁ? ተመስገን እንበል። እሱ ግን ባልተፈጠርኩ እከሌው ትላንት ተነስቶ ባለ መኪና ሆነ። የከሌ ልጆች ሙሉ ልብስ ለብሰው ይሄዳሉ። የኔ ልጆች የተጣፈ ልብስ ነው የሚለብሱት። የከሌ ልጆች አዳዲስ ደብተርና ቦርሳ ማንገቻ አላቸው። የኔ ልጆች በአንድ ደብተር 8 ትምህርት ይማራሉ። የተቀዳደደ ደብተር ነው ያላቸው። እስክሪፕቶ የላቸውም። የኔ ልጆች ተዋውሰው ነው የሚጽፉት። አቤት እግዚአብሔር፣ አሁን አንተ እኔን ፈጥረኸኛል። እንደዚህ ከመማረር እግዚአብሔር ይሰውረን። ስለሚነጫነጭ ተሳክቶለት አያውቅም። የሚነጫነጭ ሰው አይሞላለትም። የእግዚአብሔር ሰዎች ሁሌ እንዳዘነ ነው። ሁሌም እንደተበሳጨ ነው። ሁሌም እንደጎደለበት ነው። ሞልቶለት አያውቅም። እግዚአብሔር የጎደለውን ይሙላለን። አንድ ቀን ጭራሽ ተራራው ላይ ወጥቶ ድንጋይ ሲከረክም ገና መፍለጥ ሲጀምር ድንጋዩ አልፈለጣለው። አሁን አንተ አለ እግዚአብሔር እያለ በመራጃው ድንጋዩን ተራራ ላይ መታለው ሲል አውራጣቱን ቀረጠፈው። በጣም አዘነ። አሁን አንተ አለ እየተማረረ እግሩን አሰረና የፈለጣቱን ትንሽ መከርከም ሲጀምር እጁን ደግሞ በመሮ ጠረቆሰው። ከዛ ልብሱን ቀዶ ጠምጥሞ እየተጎተተ ወረደ እቃውን ይዞ እቤት ገባና የእመቤታችን ስዕል ፊት ተንበርክኮ ስቅስቅ ብሎ አለቀሰ። ለምንድን ነው የፈጠርከኝ እግዚአብሔር ሆይ? ምን አለበት አሁን ወይ ከደና አልተወለድኩ ባለጸጋ ዘመድ የለኝ፣ ወይ ደና ዕውቀት የለኝ ስራ ሰርቼ አልኖር፣ ወይ ሀብት የለኝ ልጆቼን በደንብ አላኖር፣ ወይ ጥሩ ዕውቀት የለኝ፣ ወይ ጥሩ ትምህርት የለኝ፣ ወይ ጥሩ ስራ የለኝ፣ ወይ ጥሩ ሀብት የለኝ፣ ጥሩ ዘመድ የለኝ። ሰዎች ከኋላ እየተነሱ ሀብታም ይሆናሉ፣ እኔ ግን ባዶ ነኝ። በኔ ላይ ያለ ዓላማ ምንድነው? ይሄው ልጆች አሁን ለነገ ቁርስ የላቸው። ባዶዬን ተመለስኩ። ባዶዬን ታስቀረኛለህ? ለዚህ ነው የፈጠርከኝ? ስቅስቅ ብሎ አለቀሰ። እንባው ከወጣ በኋላ እልሁን ሲጨርስ በዛው እንቅልፍ ወሰደው። ባለቤቱ እራት ይዛለት መጣ። ስታየው ኩምትር ብሎ ተኝቷል። ብርድ ልብስ አለበሰችውና ምግቡን ይዛው ጎሽ እኔ ነገ በላው የለም ብዬ ነበር፣ ቁርስ ይበላዋል ይተኛ አለች። ይዛ ሄደች። እንደተኛ ህልም ማየት ጀመረ። መዶሻውን ተሸክምና እያነከሰ ወጥቶ ተራራ ላይ ትልቁን ተራራ ኳ ሲያደርገው ፍርከስ አለለት ድንጋዩ። እንዴ ትላንትም ቢብሎኛል ነበረም እንደ ይሄ ድንጋይ አለ። በህልሙ እንደሆነ አላስተዋለም። ትልቁን ድንጋይ ሲፈነቅል ከውስጥ የሚያንጸባርቅ እንቁ ውድ የሆነ የከበረ ድንጋይ ያገኘ። ወይ አንተ እግዚአብሔር ገና ስነጫነጭብህ ይሄንን ሰጠኝ? ኧረ በደንብ ነው የምነጫነጭብህ አለ። ተመስገን አላለም። ከዛ ያንን ወርቅ ትልቅ የከበረውን ድንጋይ ወስዶ ሸጠና ሀብታም ሆነ። በአንድ ጊዜ ሀብታም። ለልጆቹ መኪና ገዛላቸው፣ ውድ ውድ ልብስ ገዛላቸው፣ ዘናጮች ሆኑ። ትልቅ ፈረስ የሚያስጋልብ ግቢ ሰራ፣ ማብራት በመብራት አደረገው። እንደው ባለጸጋ ሆነ ባንዴ። ንጉሱ እንዴት ያለ ባለጸጋ ነው ብለው አስጠሩት። የታባቱ እዚህ ንጉስ ላይ ደረቴን ነው ምነፋበት አለ። ተመስገን አላለም። ልብ አድርጉ። ከዛ ቤተ መንግስት እንደገባ ወታደሮቹ መጡና ተንደርድረው ሂድ ለንጉሱ እጅ ንሳ ዙፋኑ ላይ ላሉት አሉት። እንዴ እኔ ነኝ መሰለ ባለጸጋ? የሰው ልክ አታውቁም እንዴ አላቸው። እናውቃለን ልክህን። እምቢ ካልክ አንተን እዚህ እስር ቤት አስገብተን ሚስትህን እንዳለ ከነ ንብረቱ ለንጉስ እንሰጣቸዋለን ከፈለክ። ይሄን ታውቃለህ አሉት። ሲያስበው አቅም እንደሌለው ገባው። ንጉስ ብዙ ወታደሮች አሏቸው። ተበሳጨ። እዛው ቁጭ ብሎ እግዚአብሔር ሆይ የንጉስ ጫማ ታስመኛለህ? አሁን አንተ አለ በቦታ ምን አለበት ንጉስ ብታደርገኝ አለ። በምኑ ነው ይሄን ያለው? በህልሙ። ልብ አድርጉ። እግዚአብሔር ንጉስ አደረገው። ይሄንን ህዝብ አሰግደዋለሁ አለ። ግብር አበዛበታለሁ፣ ጫና አበዛበታለሁ። መንገዱን በወታደሮች እያሳጠርኩ ነጭ ጓንቴን አድርጌ በክፍት መኪና እጄን አወዛውዛለሁ። የማይሰግድልኝን ከፍ ብሎ ከባቱ ዝቅ ብሎ ከአንገቱ እንዲቆረጥ አዋጅ አስነግራለሁ አለ። እንዳለውም እንደሚፈልገው አደረገ። በመኪና በአደባባይ መሃል የማይሰግድልኝ ይገደላል ብሎ እጁን ማወዛወዝ ሲጀምር ህልም ነውና አልሳካ አለው። ደበዘዘበት። ምንድነው ብሎ ሲያስብ ፀሐይ አይኑ ላይ አንጸባርቃበታለች። ንጉስ ነው፣ ፀሐይን ግን ማዘዝ አይችልም። ፀሐይ ከሱ በላይ እንደሆነች ሲገባው ተሰማው። አይ እግዚአብሔር ምን አለበት ንጉስም በወለካ ከፀሐይ አልበልጥም። ምን አለበት አሁን ፀሐይ ብታደርገኝ ብሎ እግዚአብሔርን ለመነ። እግዚአብሔርም ፀሐይ አደረገው። ያ ድንጋይ ፈላጭ ፀሐይ ሆነ። አሁን አለ የታባቷል እንደ አረብ ሀገር ፀሐይ ህዝቡን ለበልበዋለሁ አለ። በኃይል ወጥቼ ተመስገን አላለም።
እግዚአብሔር እንድናመሰግን ይርዳን። በመጨረሻ ኃይለኛ ፀሐይ ሆነ፣ ህዝቡን ይፈጀው ጀመር። ተቃጠለ ትውልዱ ሁሉ። እግዚኦ አቀዝቅዝልን አቀዝቅዝልን መዓት ወረደብን ብሎ ምህላ ያዘ ህዝቡ። እግዚአብሔር የህዝቡን ጸሎት ሰማና ደመና መጣ። ደመናው መጣና ፀሐይን ጋረዳት። ይሄ ድንጋይ ፈላጭ ፀሐይ ተበሳጨ። አይ አለለካ ንጉሥ ብሆን ሀብታም ብሆን ፀሐይ ብሆን ከደመና አልበልጥም፣ ደመና አርገኝ እግዚአብሔር ብሎ እግዚአብሔርን ለመነ። እግዚአብሔርም ድንጋዩን ፈላጭ ደመና አደረገው። ደመና ሆነ። ደመና ከሆነ በኋላ የታባቱ አለ ኃይለኛ ዝናቦኛ አለ በጎርፍ አጥለቀልቀዋለሁ ይሄንን ህዝብ ከዚህ በኋላ አለ። ፀሐይ ብትመጣ አትከልለኝ ከልላታለሁ እንዳለውም ዝናብ ሆነ። ዶፍ ይጥል ጀመር፣ ይቀጠቅጠው ጀመር። ቤቱን አፈረሰ፣ ግንዱን ገነደሰ፣ መንገዱን ሁሉ አተረማመሰው። አካባቢ ያለውን ከተማውን ሁሉ ጥርግርግርግርግርግርግር እያረገ በቱቦ ይዞት ይሄድ ጀመር። እያሽካካ እያስካካ ትውልዱን ሲጨርሰው ፍጥረቱን ሲያሸሸው እያስካካ በመብረቅ ድምፁ ወደ ገጠር ሄደ። ገጠር ሲደርስ ተራራውን አጥባለሁ ብሎ ቢሞክር አፈሩን ካጠበ በኋላ የድንጋዩ ተራራ ፍጥጥ ብሎ ቆመ። ቢቀጠቅጠው 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 ዝናቡ ተራራውን አላነቃነቃለው ድንጋዩ። እግዚአብሔር ሆይ ለካ ከዝናብም የሚበልጥ ድንጋይ ነው አለ። እባክህ ድንጋይ አርገኝ ብሎ እግዚአብሔርን ለመነ። ከዛ ድንጋይ ፈላጩን እግዚአብሔር ድንጋይ ያደረገው። ድንጋይ ሆነ። ከዚህ በኋላ አለ እኔ ድንጋይ ነኝ። ማንም ቢመጣ አለ ንጉሥ ቢመጣ ሀብታም ቢመጣ ፀሐይ ቢወጣ ዝናብ ቢመጣ ፍንክች አባ ቢለዋ ልጅ እኔ እንደው አልነቃነቅ አለ። ተናግሮ ሳይጨርስ ድንጋይ ፈላጭ መጣ። ድንጋይ ፈላጭ መጣና ኳ ሲያደርገው ይሸርፋው ጀመር። ሊጨርሰኝ ነው ማለት ነው በዚህ አይነት አለ። ለካ ትልቁ ሰው ድንጋይ ፈላጭ ነው አለ። ያለ ድንጋይ ፈላጭ ትልቅ የለም። በቃ እግዚአብሔር ሆይ እንደመጀመሪያው ድንጋይ ፈላጭ አድርገኝ ብሎ እግዚአብሔርን ለመነ። እግዚአብሔርም ድንጋይ ፈላጭ አደረገው። መዶሻውን ተሸከመና ሄዶ ትልቁን ተራራ ኳ ሲያደርግ ተነስ ነግቷል ቁርስ ብላ ብላ ሚስቱ ቀሰቀሰች። እንደ ተነሳ ተመስገን አምላኬ ተመስገን አለ። ምንም ቢሆኑ አንተ ከሌለ ባዶ ነው። ንጉሥ ዙፋኑ የሚስማማ አንተ ስትኖር ነው። ባይለ ጸጋ የላመ የጣመ የሚበላው አንተ ስትኖር ነው። ፀሐይ የምትወጣው ዝናብ የሚዘንበው ማን ሲኖር ነው ወገኖቼ? እግዚአብሔር ሲኖር ነው። ስሙ ለዘላለም የተመሰገነ ይሁን። ተመስገን አለ። ለካ የጎደለብኝ ኑሮ አይደለም፣ የጎደልከኝ አንተ ነህ። ሰው የሚነጫነጨው አምላክ ሲጎለው ነው። ሰው የሚያለቅሰው እግዚአብሔር ሲጎለው ነው። አታልቅሱ፣ እግዚአብሔር ከናንተ ጋራ ነው። በሁሉ አመስግኑት። አይኩትወ በእንተ ኩሉ፣ ስለ ሁሉ ነገር አመስግኑት። አጣችሁም እየኖራችሁ እኮ ነው። አሁን ጤፍ 5000 ብር ቢገባ ምንድነው የምንለው? ሰማይ ወጣ ሰዓት ሆነ ነው። ግን 10,000 ቢገባ እንበላለን። ማን ከኛ ጋር ስላለ? አዎ የዓለም ገበያ ናረ ወረደ። እግዚአብሔር ካለ ምን ጨነቀን? ስሙ የተመሰገነ ይሁን። ከሰፊ እጁ ይመግባል እግዚአብሔር። እኛ ግን እንዲህ አንልም እኮ። ሰዓት ሆነ 50 ብር ቢገባ ኩንታሉ ተመስገን ረከሰልን አንልም። ጥንቡን ጣለ ጤፍ። ቋንቋችን ይሄ ነው። ጥሩ ቋንቋ እንኳን አንመርጥለትም። የምስጋና ቃል የለንም። ሰው አምላክ ሲጎድለው ጥሩ አንደበት አይኖረውም። ለክርስቲያን የተሰጠው የምስጋና አፍ። ላንቺ አፍሽ በመንፈስ ቅዱስ ቅባት የተቀባ ነው። ክብርና ምስጋና ለአምላካችን ይሁን። በእልልታ የተሞላ አንደበት ነው ያለንኛ። አመስግኑት እግዚአብሔርን። በቃኝ ካለ ሰው እግዚአብሔርን ያመሰግናል። ያን ቀን ያ ድንጋይ ፈላጭ ተራራውን ሲወጣ በማዳበሪያ አይደለም በጋሪ ሞልቶ ወረደ። ከዓመታት በኋላ የድንጋይ መፈልፈያ ማሽን ገዛ። ምንም የረዳው ሰው የለም። ማን ከእርሱ ጋር ስላለ? ሚስቱ ጸሎት ቤት ካደርክ በኋላ ሞላልህ አለችው። ሀብታም አደረከን፣ ባለመኪናዎች ሆነን አለች። ከዓመታት በኋላ እንዴት ነው ባንዴ የበረከትከው? እንዴት ነው ባንዴ እንደበለጸግነው? በአመት ውስጥ እኮ የታወቅን ሀብታሞች ሆነን። የዛን ቀን እግዚአብሔር ከኔ ጋር እንዳለ ነገረኝ አላት። በህልሜ ውስጥ ህልሙን ነገራት። ከዛስ መዶሻውን ይዤ ተራራ ስወጣ አልከበደኝም፣ እንደ ሳር ቀለለኝ። አብሮኝ እግዚአብሔር ይሸከማል። እግዚአብሔር ከተሸካሚው ጋር ይሸከማል። ከረሃብተኛው ጋር ይራባል። ከህመምተኛው ጋር ያቃስታል። ካጣው ጋር አብሮት ይኖራል። ሊያኖረው ክብርና ምስጋና ለስሙ ይሁን። ሊረዳው ከችግረኛው ጋር ባዶ ከሆነው ከኛ ጋር እግዚአብሔር አለ። ሊያኖረን ምንም አይኑረን። ማን ይኑረን ወገኖቼ? ተመስገን በሉ ባላችሁበት። እንድናመሰግነው እግዚአብሔር ይርዳን። ሁለተኛው ሰዎች እግዚአብሔርን እንዳያመሰግኑ የሚያደርጋቸው
መከራ ሲገጥማቸው ነው። መከራ ሲገጥማቸው እስራት፣ እንግልት በስሙ ምክንያት ከተነጫነጩ በረከት ይጎርልባቸዋል። እነ ቅዱስ ጊዮርጊስ 3 ጊዜ ሞተው ሲነሱ ለ7 አክሊላት ያበቃቸው አለመነጫነጫቸው ነው። ስለ ስሙ ይሞታሉ፣ በስሙ ይነሳሉ። ስሙን ይዞ የሚሞት አይቀርም። እግዚአብሔር በስሙ የታመኑትን ያወጣቸዋል። ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 16 ከቁጥር 16 ላይ ያለውን ታሪክ ነግሬ ትምህርቴን እጨርሳለሁ። ቅዱስ ጳውሎስና ሲላስ ናቸው። በኢየሩሳሌም ከተሞች እየዞሩ ያስተምራሉ። ቅዱስ ጳውሎስ እያስተማረ እያለ ወንጌል እየሰበከ እያለ የሟርተኝነት መንፈስ ያለባት አንዲት ሴት ቅዱስ ጳውሎስን እንዳይሰብክ ረበሸችው። እየሰማችሁ ነው? እግዚአብሔር የውስጥ ጭወታችሁን ይስማላችሁ። የሟርተኝነት መንፈስ ያለባት አንዲት ሴት ቅዱስ ጳውሎስን ረበሸችው፣ አወከችው። ዞረና በጌታችን በኢየሱስ ክርስቶስ ስም አንተ የሟርት መንፈስ ከዚህ ሴት ልቀቅና ውጣ አለው። አጋንንቱ ከሷ ሸሹ። ዳነችና ነጠላ ለበሰች። እግዚአብሔር የተመሰገነ ይሁን። ማገልገል ጀመረች፣ መከተል ጀመረች። ለካ ይቺ ሴት በሟርት መንፈስ ስለምትናገር መንፈሱ የሚናገረውን እየሰሙ ገንዘብ የሚጥሉ ሰዎች አሉ። በዛ ገንዘብ ደግሞ ጌቶቿ ይጠቀማሉ። ትርፋቸው እንደቀረባቸው ሲያስቡ እነ ቅዱስ ጳውሎስ ላይ ያነሳሱባቸው። ሕፃናትን እየሰረቁ የሚጠቀሙ ክፉ ሰዎች አሉ። የአውሬነት ጸባይ ያላቸው አይኖቻቸውን እያጠፉ የሰው ሕፃን ሰርቀው ያስለምኑባቸዋል። በሀገራችን የምናየው ነው። በአንደኛው ህመም ምክንያት አንዱ ይኖራል፣ በአንዱ በሽታ ስም አንዱ ይበላል። ለህመምተኞች ተብሎ የመጣው የእርዳታ ገንዘብ ሌሎቹ ይበሉታል። ከእንደዚህ አይነት ነውር እግዚአብሔር ይሰውረን። እነዚህም ሰዎች እንደዚህ ነበሩ። ስለዚህ በመዳኗ ደስ አላላቸው። እንደዚህ አይነት ክፉ ሰዎች ነበሩ። እነዚህም ሰዎች እነ ቅዱስ ጳውሎስ ላይ ህዝቡን አነሳሱና እጃቸውን ጫኑባቸው። ተደብድበው እስከ ሞት የሚያደርስ ዱላ ተደብድበው እስር ቤት ተወረወሩ። በእስር ቤት የውስጠኛው ክፍል አንደርግራውንድ ከምድር በታች እዛ እንዲታሰሩ ተደረገ። በግንድ ተጠርቀው ቆስለው እኩለ ሌሊት ሲሆን የምስጋና ሰዓት ደረሰ። መከራ ሲገጥማቸው የሚያመሰግኑ ሰዎች ይባረካሉ። በእስር ቤት ያድነን ዘንድ የሚችል አምላክ የተመሰገነ ይሁን አሉ። ምስጋናቸውን የሰሙ መላእክት መጥተው አብረዋቸው ዘመሩ። የምስጋናው ኃይል የወይን ቤቱን መሰረት አናጋ። እኛ ስናመሰግን መላእክት ከኛ ጋር ያመሰግናሉ። ስታመሰግኝ ቅዱስ ሚካኤል ከአንቺ ጋር ያመሰግናል። ስትነጫነጪ ዲያብሎስ ነው ከጎንሽ ቆሞ በርቺ በርቺ የሚልሽ። ስለቢው እግዚአብሔርን ይልሻል። መድኃኔዓለም ሰይጣንን ያረከልን። ስናመሰግነው ነው የምንኖረው። ምስጋና እድሜን ይቀጥላል። የኑሮህን ማጠር አይተህ አትማረር። እዚህ ያደረሰ እግዚአብሔር ነው። ለወደፊትም ካንተ ጋር የሚኖረው እግዚአብሔር ነው። ለደረስክበት ተመስገን በለው። የጎደለህ ቢኖር ለበጎ ነው። ያልሞላልሽ ቢኖር ለበጎ ነው። ካሰብሽው በላይ የሚያስብልሽ እግዚአብሔር የታመነ ነው። ክብርና ምስጋና ለስሙ ይሁን። ማመስገን ነው። ክርስቲያንና ሚስማር በተጫኑት ቁጥር ይጠነክራል ይባላል። ሲመታ ይጠብቃል። መከራ ክርስቲያኖችን የሚያጠብቃቸው እንጂ የሚያላላቸው አይደለም። እነ ቅዱስ ጳውሎስ የባሰ ጠነከሩ። ወይኔ ቁስሌ፣ እግሬ ተሰብሯል፣ አጥንቴ ተጎድቷል፣ ሰውነቴ ተጎድቷል፣ ቆሳስያለሁ አላሉም። ተመስገን አሉት። በምስጋናቸው ውስጥ እግዚአብሔር ከእነሱ ጋር ሆነ። ምስጋና የሚወዱ መላእክት አብረዋቸው መጡ። እስር ቤቱ ሲነዋወጥ መሰረቱ ተናጋ፣ ሰንሰለቱ ተበጣጠሰ። አንድ ያመለጠ እስረኛ የለም። በዝማሬያቸው ውስጥ እነ ቅዱስ ጳውሎስ እያመሰገኑ የወይን ቤቱ ወታደር ነቃ። ሲነቃ ታየው። በእነሱ ምክንያት እንደሚታሰር ገባው። ልጆቹ እሱን ለመጠየቅ ሲመጡ በወታደር ሲገፉ አሰበ። እሱ የሚያደርገው ነውና ወይኔ ልጆቼ ያለ አባት ሊቀሩ ነው። እኔ መታሰሬ ነው በእነዚህ ሰዎች ምክንያት ኑሮዬ አለ። ሰይፉን መዞ ራሱን ሊገድል ሲል ከውስጠኛው ክፍል እስረኛው ወታደሩን አይቶት አልጠፋንም፣ ራስን አታጥፋ አለው። የእግዚአብሔር አይኖች በስፍራ ሁሉ ናቸው። የሚያመሰግኑ ሰዎች ከሚታየው ጀርባ ያያሉ። የእግዚአብሔር መንፈስ ከግድግዳ ጀርባ ያሳያል፣ ከሚታየው ጀርባ ያሳያል። የምስጋና ሰው መሆን ምስጋና ባለ ራእይ ያደርጋል። ምስጋና የወደፊቱን ያሳያል። ምስጋና አይን ያበራል። እግዚኦ በብርሃነ ገጽከ ያውሩ ብፁዕ ሕዝብ ዘየአምር የብቦ እግዚኦ በብርሃነ ገጽከ ያውሩ። ምስጋናን የሚያውቅ ሕዝብ፣ እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ በፊትህ ብርሃን ሄዳለሁ። እግዚአብሔር በፊቱ ብርሃን ያስኪደን። አይኖቻቸው በርቷልና በምስጋና ተሞልተዋልና ከግድግዳው ጀርባ አይተው ራስን አታጥፋ አሉት። ደነገጠ። መብራት ፈልጎ ገባ። እነሱ እሱን ግድግዳ አልከለከላቸውም ሊያዩት። አያችሁ በእግዚአብሔር ሰውና በዓለም ሰው መሃል ያለው ልዩነት። እሱ ግን እነሱን ለማየት ማብራት ይዞ ገባ። ቅዱስ ጳውሎስ ግን እሱን ውጪ እያለ ለማየት ማብራት አላስፈልገውም። በማን አይን ስለሚያይ እግዚአብሔር አይኖቻችንን አይኑ ያደርገልን። በመጨረሻ
እድን ዘንድ ምን ላድርግ? እንደናንተ የማይታየውን እንደምን ላድርግ? በሥላሴ ስም ተጠመቅ፣ በኢየሱስ ክርስቶስ ስም እመን አሉት። ተጠመቀና እሱና ቤተሰቦቹ ዳኑ። ምስጋና ትርፋማ ያደርጋል። ክብርና ምስጋና ለአምላካችን ይሁን። ስለዚህ እግዚአብሔርን አመስግኑት። ምን በሉት? እግዚአብሔርን በሁሉ አመስግኑት። ጎደለብን ብላችሁ አትነጫነጩ። አነሰን ብላችሁ እግዚአብሔር ላይ አትዘኑ። ባለው ነገር ሁሉ እግዚአብሔርን አመስግኑ። ስለ ሁሉ ነገር እግዚአብሔርን ተመስገን በሉት። የሚያመሰግን ከፍ ከፍ ይላልና በፊቱ ብርሃን ይሄዳልና። የሚያመሰግን ሕዝብ በቃለ እግዚአብሔር የተሞላ ነው። ቃለ እግዚአብሔር ምድረ በዳውን ያናውጣል። ቃለ እግዚአብሔር ባዶውን ሙሉ ያደርጋል። ሙሉ እንድንሆን አምላካችን እግዚአብሔር ይርዳን። የእግዚአብሔር ቃል ምድረ በዳውን ያናውጣል ይላል መጽሐፍ። ቃለ እግዚአብሔር ያድለቀልቆ ለገዳም ወያድለቀልቆ እግዚአብሔር ለሐቅለ ቃዴስ ወይከስት አዕዋመ ወበጽርሁሰ ኩሉ ይብል ስብሃት። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔርም የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ቃለ እግዚአብሔር ያጸናው ለሃያት። እግዚአብሔር ድምፅ ዋልያዎችን ያጠነክራቸዋል። ወይ ከስታው አመ ጫፎቹንም ይገላልጣል። ሁሉም በመቅደሱ ወበጽርሁሰ ኩሉ ይብል ስብሐት። ሁሉም በመቅደሱ ተመስገን። ሁሉም በመቅደሱ ምን ይላል ወገኖቼ? እኛም ምን እንበል? ላዳነን ጌታ ለዋጅን አምላክ በምንኖረው ውስጥ ለባረክ እግዚአብሔር ካለ መኖር ወደ መኖር ላመጣል ለእግዚአብሔር ክብር ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች ንስሐ ገብተን ስጋውን በልተን ደሙን ጠጥተን በምስጋና ሰረገላ ተጭነን በሰማየ ሰማያት ከቅዱሳን ጋር ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና ምልጃ ቅዱሳን መላእክት ጥበቃ አይለየን። አሜን። ወስብሐት ለእግዚአብሔር።